ከይቅርታ በላይ ምን አለ? ይቅርታ ስላልበተንኩት ራሱ አመስግነኝ። ይቅርታ እያልኩሽ አይደል? ከይቅርታ በላይ ምን አለ? ሀይሚ እኛ እኮ ባለፈው ዕለት እኮ ብለን ተናግረናል። ይሄ ሁሉ ነገር ተመፈጠሩ በፊት ቀለበት ፕሮግራም ብሩኬ ካደረግ በስነ ስርዓት ቤተሰብ በተሰበሰበበት ምናምን በድራማ መልኩ እንዳታደርግ ብለን ነበረ እና በድራማ መልኩ እንደሚሆን ሰምቼ ነበረ እኔ ቅድሚያ ማለት ነው። ቀንም ያላወራሁትኝ አታሟርቺ ትሉኛላችሁ ብዬ ነው ስለምትሳደቡ ስለማሰሙኝ ማለት ነው። እኔ እኮ እውነት ነው የማወራው፣ እየመጣው የምገለብጥላችሁ እውነት ነው። ብሩኬ የራሱን ስም ለማጥራት የሄደበትን ርቀት እዩ፣ ቅማምዬን ለማስረገጥ ለምን በዚህ ልክ? ብሩኬ ግን እኛን ቆይ እንደ ህፃን ልጅ ነው የምታየን? እዚህ ጋር ለኦዲየንስ እንኳን ክብር የለም እንዴ? ስንት እኮ በጉጉት የሚጠብቃለ ልባቸው ተንጠልጥሎ እናንተን ከመውደዳቸው አንጣር። ብሩኬ ሁል ጊዜ የራስን ስም ለማጥራት ብቻ ሩቀት ትጓዛለህ። ሀይሚ ግን ትጨፍለቅ። አንተ ዞረ 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 ባመጣው ስህተት ሀይሚ ትሰደብ ትረገጥ፣ ምንም ነው ለአንተ ያ ምንም ነው። እንዴት እንደተቃጠልኩኝ ደግሞ ሰፍ ብዬ መጓጓቴ መጠበቄ ስትጣሉ ሀይሜ ስታለቅስ አብሬ አልቅሼ እኔ እኮ ግራ ገባኝ። ይሄ ህይወት በቃ ጨጓሬ እኮ ተልጦ አለቀ ተላጠ። እውነቴን ነው የምላችሁ። ይሄ ቁራጭ ሳሙና አከለች ጨጓሬ። ደግሞ ስጠብቅ መዋሌ ደግሞ ማሽቃበጤ ዳይመንድ ነው ገነመኔ ነው ምናምን። ሲጀመር ሀይሜን በስነ ስርዓት እኮ ይቅርታ አልጠየካትም ወይ 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 ቤተሰብ ሰላም ሰላም ሰላም፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ግን ምን ሰላም አለ? ምን ሰላም አለ? ጨጓሬ እኮ ተላጣ። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ጉዶቼ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ፣ አብረን እንንጫጫለን። የምሬን ነው የምላችሁ፣ እኔ ማበዴ ነው፣ የምር ማበዴ ነው። በቃ ምን ማለት እንዳለብኝ ራሱ ቃሉ ሁሉ እየጠፋኝ ነው። እንዴ ብሩኬ ግን ለምንድን ነው እንደዚህ አይነት ስህተትን የምሰራው? ለምንድን ነው የራስን ስም ብቻ ለማጥራት ርቀት የምትሄደው? የሀይሚ ክብር አይሰማህም እንዴ? ማለት የሀይሚን ክብር እንኳን አንዳንድ ጊዜ በቃ አትረዳም እንዴ? መጀመሪያ ሰሞኑን ስትጨመላለቁ ነው የከረማችሁት። አንደኛ ያ ሁሉ ነገር ሆኖ በስነ ስርዓት በትትና እንኳን ይቅርታ አልጠየቅካትም። አንቺ ማነሽ እያልክ ዲስሪስፔክት ስታረጋት ነበረ። ብሩኬ ስታመነጫጭቃት ነበረ። በክብር አበባ ገዝተክ በስነ ስርዓት ከልብህ ተንሰፍስፈ እንኳን ይቅርታ አልጠየቅካትም። ይቅርታ አልጠይቅም ነበረ ስትል የነበረው። ይቅርታ ጠየቅኩሽ አይደለም ወይ ነው እንደውም ስትላት የነበረው። እንዴ በእንደዚህ አይነት ሁኔታ ነው ወይ ታዲያ ነገሩ የሚስተካከለው? በዛ ይቅርታ በእንደዛ መልኩ ነው ወይ ብላ ደጋግማ አስረዳችክ። አላቅም ምን ብዬ እንደምናገር ማለት ነው። ይሄ ሁሉ የተደረገው በእርግጠኝነት ቤተሰብ እንዶ ከሰደባችሁ ስደቡኝ፣ ሀይሚን ለማሰደብ ብቻ የተደረገ ነገር ነው። የምሬን ነው የምላችሁ፣ ሀይሚን ለማሰደብ። ምክንያቱም አሁን ሀይሚ እዚች ጋር ጥላ ሄደች አይደለ? ከዛ ትሰደባለች። አንቺ ነሽ የማትፈልጊ እሱ ይፈልጋል። አንቺ ነሽ በሱ ህይወት የምትቀልጂ እሱ እየቀለደ አይደለም። ምን እንዲሆንልሽ ትፈልጊያለሽ ብለው ስንት ቁጭ ብለው የሚሰድቧት ስራ ፈቶች አሉ። ብሩኬ ለምን ሀይሚን በዚህ ልክ ታስጠቁራለክ? በቅድሚያ ነገርን ማስተካከል ነው። በቅድሚያ እሷን ይቅርታ መጠየቅ ነው። አንተ ሲጀመር ለፍቅር መሸነፍ አትፈልግም። ፍቅር እኮ ትትናን መሸነፍን ይፈልጋል እንዴ። ፍቅር ገራገር የሆነ ልብን ይፈልጋል። የሆነ ፍቅር የሆነ እልህ አይደለም። እልህ ውስጥ ነው የምትግባበው ሁሌም ሳይ ማለት ነው። ወንድ ልጅ ለሚስቱ ለፍቅር ካልተሸነፈላት ለማን ሊሸነፍላት ነው እንዴ? ወንድ ልጅ እኮ ነው ሴት ልጅ እንኳን ጸባዩ ቢነጫነጭ ገራገር ሊያደርጋት የሚችለው በቃ ሊያረጋጋት የሚችለው ወንድ ልጅ ነው። አንተ ደግሞ ያንን ማድረግ አትፈልግም። ሁሉ ጊዜ ክርክር ነው መቅጠም የምትፈልገው ከቅማምዬ ጋር ማለት ነው። የተሰበረ ልብን እኮ ቀለበት አይጠግንም፣ ቃላት ነው የሚጠግነው። በቃል ነው የሰበርከውን ልብ ልጠግነው የምትችለው። ቀለበት ቆርቆሮ ጣቷ ላይ ስላደረግክላት የተሰበረው ልቧን ሊጠግንላት አይችልም። እሷን ብላሃለች ሲጀመር ማለት ነው። በመጀመሪያ የሰበርከውን ልብ ጠግንላት ብሩኬ። ከዛም በኋላ ቀለበቱ ይደርሳል። ከዛ በኋላ ተግባቡ። በመጀመሪያ ተግባቡ። አለቀ። ማነሽ ምንድነሽ አንቺ ማን ስለሆንሽ ነው እያልክ ምንጭቅጭቅ ስታረጋን ነበረ። ከጥፍር ቆሻሻ እንኳን አልቆጠርካትም። ከጥፍር ቆሻሻ አልቆጠርካትም። ዛሬ ሁሉንም አልቅሰክ ተንበርክከክ ተጸጽሰ ይቅርታ እንደምትጠይቃትና ቀለበት እንደምታስርላት ነበረ እኔ አስረግጬ ስጠብቅ የዋልኩት ማለት ነው። ሙሽ እንደዚህ ሙድ እንደምትይዝ ብገባኝ ኖሮ አላሽቃብጥም ነበረ ድዴስት ሚዲያማ ድረስ ዳይመንድ ገረመኔ እያልኩኝ ማለት ነው።
አሁን ይሄ ንቀት እኮ ነው ለሃይሚ ያሳየው ያለህን ለሃይሚ ያሳየው ንቀት እንጂ እኮ ክብር አይደለም ብሩኬ። የራስን ክብርና የራስን ስም ለማጥራት የራስን እኛ ሰገጤ ያደረከን እንዲ ብሩኬ እኛን ሰገጤ ነው እንደምታይ በዚህ ልክ መጨመላለቅ ለምን አስፈልገ? አረ ይደብራል እንዴ ብሩኬ የምሬን ነው ምልክ አላቅም ንግግር ያለመቻል። ሌላው ነገር ደግሞ ያነሳው ፖይንት አለ። እኔን ይሄንን ወሬ ሰምቼ ነበረ። ምን ነበረ? እኔና ሃይሚ የሆነ ግጭት በተፈጠረ ቁጥር ውጭ እናምጣ ውጭ እንውሰድ የሚባል ነገር ይፈጠራል አለ። ይሄንን ደግሞ እያደረገች ያለችው ተነ ዝርዝሩ ከነ መረጃው ይዤላችሁ እመጣለሁ በቀጣይ ቪዲዮ ማለት ነው። ሰምቻለሁ ይሄን ነገር ብሩኬን ውጭ እንደምትወስደው ምናምን ነገር ሴትዮዋን ስሟን ምናምን ጠቅሼ ነው የምነግራችሁ ከነ ቦይስ ምናምን ነገር እየመጥቼ ነው የምነግራችሁ። አያችሁ በብሩኬ አንደበት ዛሬ ተደገመ ነገሩ ማለት ነው። ሶ ብሩኬ ውጭ የመሄድ ሀሳብ አለው። የሆነች ሴት መለየት ትፈልጋለች በቃ ከሃይሚ ማለት ነው። ለሃይሚዬ ደግሞ በድራማ መልክ እንደዚህ ቀለበት ላደርግልሽ እንደሚላት ሃይሚዬ ደግሞ ተናዳ እንደምትሄድ ምናምን ነገር ሰምቼ ነበር። ሃይሚ እምቢ ብላ እንደምትሄድ ምናምን ሰምቼ ነበር እኔ ቀድሜ ነገሩን ማለት ነው። ግን የሰማሁትን ሁሉ መጥቻ አልበጠራረቅም እኔ ምክንያቱም ሲደርስ አብረን እናየዋለን። ለሃይሚና ለብሩኬ መለየትን ሊፈጥር ይችላል እንደነዚህ አይነት ወሬዎች፣ ያልተረጋገጡ ወሬዎች በማለት ብዙ ነገር ነው እኔ ደብቄ የምቀመጠው። የዛን ያክል ነው እኔ የምታገሰው ማለት ነው። የማትረዱኝ ደደቦች አላችሁ። አም ሶሪ እኔ ተረዳችሁኝ አልተረዳችሁኝ ችግር የለም። የሚረዱኝ ሰዎች የሚያከብሩኝ ሰዎች ስላሉ እኔም ለእናንተ በጣም ነው የምረዳችሁ እኔን እንደምትረዱኝ ማለት ነው። እና ብሩኬ ማለት ነው በቅድሚያ አሁን ማድረግ ያለብህ ሃይሚን ከጸጥተህ ይቅርታ መጠየቅ። ምክንያቱም እንደ ቀላል ነገር ነው ያየው ይሄንን ማለት ነው። ከድሮ ፍቅረኛ ጋራ ታንቺ ተደብቄ የድሮን ፍቅረኛን አገኘኋት የሚለው ፖይንት በራሱ በጣም ከባድ ቃል ነው። እንደ ቀላል የሚታይ አይደለም ብሩኬ እውነቴን ነው ምልክ። ምክንያቱም እዚህ ጋር ለገርፍሬንድ ካሁን ላለችው አብርሃን ላለች ሴት ተስፋን እየሰጠሃት ተስፋን እየሰነክላት ካለፈች ገርፍሬንድ ጋር ተደብቆ መገናኘት ማለት ቺት ማድረግ በጣም ነውር ነው። ገብቷል? እምነት እንዳጎደልክ ያክል ነው የሚሰማት። እምነትንም ድብና አድርገህ እንዳጎደልክ ነው የሚሰማት አሁን ላይ ያለችዋ ማለት ነው። ይሄንን ለዚህ በተለይ ትልቅ ይቅርታ ነበር መጠየቅ የነበረብህ ለዚህ ማለት ነው። ከዛ ደግሞ ሲቀጥል የልጅ አባት ነህ ተብሎ ስንት ነገር ሲባል ነበረ። ስንት ውዝግብ ውስጥ ተገብቶ ነበረ። ለዚህም በስነ ስርዓት ተጸጥተህ ይቅርታ መጠየቅ ነበረብክ። ይሄ ሁሉ ሳይስተካከል ዛሬ ቀለበት ልሰርልሽ ነገሩ ይስተካከል፣ እኔና አንቺ እየተዋደድን መለየት የለብንም ምናምን ነገር እንደተዋደዳችሁ ማናቃለን እኮ። ግን እኮ መውደድን እኮ ተግባራዊ ማድረግ እኮ ይጎላል። መዋደድ ብቻ እኮ ዋጋ የለውም። አንድ ሰው ጋራ የበለጠ ውዴታ ኖሮ አንድ ሰው ጋራ ደግሞ የዛን ውዴታ ካላከበረለት፣ አሁን ሃይሚ የምትወደን የምትሰጥህን ቦታ አንተ ካላከበርክላት ምንድነው እዛ ጋር ጥቅሙ ማለት ነው? እሷ እንደምትወድ እሷ እንደምታከብር አንተ ካላከበርካት ምንድነው ጥቅሙ? በቃ ዛሬ ደስ ይበል ብሩኬ። ሃይሚ ስትረገጥ ምናምን ነገር ትውላለች። የማያውቁ ነፈዞች ደግሞ ቀለበት አደረገልሽ አንቺ ጠግበሽ ነው የሹ ምናምን ብለው ይሰድቧታል። እኛ ደግሞ ያወቅነው ስምህን ለማጥራት የሄክበትን ርቀት እንደሆነ የተረዳን ያወቅን ደግሞ ሃይሚዬን እንረዳታለን እንዴ። ህይወት እቃቃ ጨዋታ ነው እንዴ? በዚህ ልክ የምሬን ነው ብሩኬ፣ ይደብራል። ህይወት እቃቃ ጨዋታ አይደለም፣ የምሬን ነው። እና ሴት ልጅ ናት፣ አንዳንድ ጊዜ ልታስብላት ልታዝንላት ይገባል። እና በዚህ ደረጃ ንቀት ነው እንጂ የዛሬው ያሳየኸው እውነት ክብር አይደለም። ክብርማ ቢሆን ኖሮ ቤተሰብ በተሰበሰበበት ጓደኞች በተሰበሰቡበት በቃ ሌለ ድል ባለ መልኩ ቀለበት ታደርግላት ነበረ። እዚች ጋ እሷን በአንድ ጓደኛ በኩል ጠርተክ ቀለበት ልሰርልሽ አውልቀሽ የጣልሽውን ምናምን ነገር። ያኔ እኮ አውልቃ የጣለችው እምነቴን አጉልህብኛል በሚል ሂሳብ እንጂ አውልቃም ልትጥለው አልፈለገችም ነበረ። እምነቷን ስላጎደልክባት ነው እንደዛ አውልቃ የጣለችው። እና ሃይሚን በእንደዚህ አይነት ሚዛን መመዘን አልነበረብህም። በእንደዚህ አይነት ሁኔታ አልነበረብህም እሷን እንትን ማለት የነበረብክ። በጣም ያሳዝናል ብሩኬ። አላቅም ምን እንደምል አላቅም። እንግዲህ ምን እንደምል አላቅም። ምክንያቱም እኔ ቅማምዬ ማንም እንዲናገራት አልፈልግም። ምክንያቱም ሴትነቷ የተከበረ ሆኖ ታማኝ ሆና በቃ እምነቷን ሳታጎድል እየኖረች ግን ለምን እንደሆነ አላቅም ለሷ
ይህ ሁሉ ፈተና የተደራረበባት ለምን እንደሆነ አላቅም። እግዚአብሔር ከአንቺ ጋር ይሁን።